አውርተሽ ያት ነው ሄርሜላ አይተዋለች። ምንም ችግር የለውም። ዋትስአፕ ላይ እለቅላችኋለሁ፣ ግሩፕ ላይ እናወራዋለን። ግሩፕ አስገብተን አሚር አሁን እዚህ መቶ ፎሎ ያደረግነው ልጅ አሚር የሚባለው እቺ የሩታ ፎቶ ያደረገችው አውጣት። ለምንድን ነው አስገባችኋት? አረ ዘግዝቅያት ነው ማለት ገልብጣት እኮ ነው። በደንብ አድርጋችሁ ዋች አድርጉት። ወደኋላ እናንተ ልጆች የሩታ ፎቶ ያረግሸዋለች። ምንድን ወይ ይኸውላችሁ አንድ ነገር ትሁን እቺ። ምክንያቱም ለእሷ ሪስፔክት ብትሰጣት ዘቅዝቃት አትይዝም። መቼም የሩታ ደጋፊ ብትሆን ሰው አይመስለኝም። ኖ ይኸውላችሁ እሷ ሀሳቧን ትግለጽ። ሰውም እስኪ እሷም የሄርሚን መልካምነት ስለምታየው እሷ ደጋፊ የነበሩ የሚመለሱም እኮ አሉ። አይደለችም ማሪ ዘቅዝቃታለች እኮ ፎቶ ማሪ ዘቅዝቃታለች እኮ ባህናቷ እኮ ዘቅዝቃታለች እኮ የሄርሚ ደጋፊ ናት የምትሆነው እና ምንም ይሄ የሚያሳስበን የለም። እሷም ሀሳብ ትስጥ፣ ምክንያቱም እኛ ልንማር ነው። እኔ እፈልግሻለሁ ላውራሽ። ይሄ አንድ ነገር ዛሬ የሚላተ የተሳሳተችው ነገር አለ። ምንድነው እሱም ጋር አንድ ነገር ሚዩት አድርጉላችሁ ማለት ነው። ምንድነው የተሳሳተችው? ዳኒ ምን ሲላት ከእውነተኛ እርግጠኛ የአብርሽ ልጅ ከሆነ ከህይወቱ ትወጫለች ሲላት በደንብ ብላ ጸጥ አለች። በደንብ ብላ አዎ አላለችም፣ በደንብ አለችና ጸጥ አለች። እንደዛ ማለት የለባትም። ለምን እነሱ ሌላ ፋይል ነው የሚቀዱት። ገብቶሻል? ሌላ ፋይል ነው የሚያመጡት። እኔ ከአብርሽ ህይወት ወጣ ነገር ቢሆን በፊት ወጣ ነበር። አሁንም አልወጣም ማለት ነው ያለባት። እሺ አውሪያት፣ ይሄንንም በደንብ አውሪያት። አብርሽ ማለት ስሜታዊ አርገዋት ከቤት እንዲወጡ ፈልጋ ይሆናል ይሄንን እንጂ እኔ ሰላማውቅ ነው። በጣም ነው የምትወደው አብርሽን እና ኢቭን እንኳን ተጣልታ ኮንፊውዝድ ነው የምትሆነው። እኔ ስለማውቅ ነው። እና እንደዚህ አይነት የመተው ምናምን ነገር እንዳታስቡ ጋይስ፣ ምንም አትጨናነቁ። የመተውታው ምናምን ነገር አታስቡ። ምክንያቱም አንደኛ የምትጎዳው ሄርሜላ ናት ጋይስ ከአብርሃም እና ይሄንን ሞመንት አታስቡ። ጥሩ ነገር በቃ ማለት መልካም ምኞታችሁን እንድትበረታ ምናምን ሳፖርት ማድረግ ነው እንጂ በእያንዳንዱ ነገር ላይ የሆነ ሰዎች ስሜታዊ ሲሆኑ የሚናገሩትን አያውቁም አይደል? ያንን ነገር ነው አምልጦሽ የምትናገሪው ነገር አለ አይደል? ስሜታዊ ስትሆኝ የነዚህ መምጣቱ በራሱ እኮ ይሄ ራሱ ኮምፕሊኬትድ ነው። ምክንያቱም በቤቷ እንደዚህ ሲያደርጓት ያናድዳል አይደል? በእሷ ቦታ ብንሆን ራይት ይሄ ነገር በቃ የሆነ ስሜታዊ አድርጓት አምልጦ የሚወጣ ቃላቱም የማይመለከታትን እሷ ሄዳ ያስረገዘቻት አይመለከታትም። አሁንም ይሄም ቢሆን ያስረገዘው አብርሃም ነው እንጂ ሄርሜላ አይደለችም አይደል እንዴ? ይሄ አግባብ አይደለም። ይሄ ጥያቄው በራሱ ያ ሙመንት ይሆናል ስሜታዊ ያደረጋት እንጂ ሄርሚ እናንተ እኛ እንደምናስባት አለችም። በጣም የዋ በቃ ሴንሲቲቭ የሆነ ፓርት ያላት ልጅ ናት እና ያ ፓርት ነው እነሱ ዳኒ ማለት ነው ቤቷ ላይ የረገፈ ይፈልጋል። ነብርቱካን ፍርፋሪ ፈልጎ ነው አጥንት ብትወረውርለት ነበር። ሴታ ሴት አጥንት ብትሰጠው ነበር ይሻላል ነበር። የተራረፈ ትናንት ከአብርሃም የተረፈ አባወራ ማይበላውን እነሱ መች በሉት አለ። እዛን ቀመሰም እኮ ወሰደችበትና ወረወረችው። አይን አይወረወር ማለት ነው። ሜሪ ደግሞ እንደ ህፃን ልጅ ትጫወትበት ነበር። ጢባ ጢቢ አሁን እቺ ትልቅ አይሏት ህፃን አይሏት እህል እኮ ነው። ትነቱን ነው የምታስቡ። ምን አሁን ሰው ቤት ሄደው የሰው ንቃት ተች ማድረግ አግባብ አይደለም፣ አያገባውም። እንግዲህ አልተጋበዘም፣ በክብር አይደለም የሄደው፣ በብልግና ነገር በጋጣ ወጥነት ነው ሄደው። ጋይስ ልክስክስ በጣም ባለጌዎች ናቸው። ሄርሜላ ብዙ ነገር እኮ ተማር ነው ከሄርሜላ ፍቅርን፣ ክብርን፣ ሁሉ ነገርን ተሚራን አልገባችሁ። ከነሱ ምንም የምንማረው ነገር የለም። እነዚህ ውሻዎች ከሚዲያው አይናቸው ይጥፋ። ከነሱ ምን ማራለም ታረገ ከነሱ ነገረቻቸው። እኔ ጨዋ ያሳደገኝ አለች። በጣም ሪስፔክት ያለኝ አለች። በጣም ነው የተናገረችው ራሱ። እኔ ጨዋ ሄርሜላን ዛሬ እንዲ ያወራቻት
ሄርሜላ እኔ እኮ አሁን ነው የመጣሁት። ሜሪና ሄርሜላ እቤት ድረስ ሩተሽያት ነው ሄርሜላ ይሰማል መስለኛል። እሱ አይተዋለች። ምንም ችግር የለውም። ደህና ናት። አንቺ አውርታሽያት ነው? ዋትሳፕ ላይ ግሩፕ ላይ ሄርሚ ፋሚሊ የሚል አለ አይደለ? አለሽ እንደዛ ላይ አንቺ አለ። አዎ አለ እኮ ፋጥማ አንቺ ማለሻ ፋጥማ ማለሻ እዚህ ያለችው እኔ ብቻ ነኝ የሌለሁት። አንቺ እሷ አለች እኮ ሁላችሁም። እሺ በቃ እዛ ላይ ለቃለሁ። እኔም አለው አረ ችግር የለም አስገባችኋለሁ ሁላችሁንም። እኔን አስገቢ። ፈቲ ያለች መሰለኝ። ፈቲ ያለች አለች። ፈቲማ እንዴ እናቴ ህይወት የሚለው አንቺ ሳለሽ እንደ ወዷ አለች እንዴ እሷ። በቃ እሺ አሪፍ ነው። በቃ ግሩፕ ላይ ከሆናችሁ ችግር የለውም እሰጣችኋለሁ። እዛ ላይ የሱ ስልክ እዚህ ጋር ላቢው የሚለው የለም። እሷ መታለች ዛሬ አዲስ እኛ ጋር ዋው ደስ ይላል። ዋትሳፕ ላይ የቷ እንትና ይኸው ናኔን የሚለው መታለች። ሊሊ ነች እኮ መታለች። ቁጥሬን ይኸው ያዥ እስኪ ይኸው ጽፌልሻለሁ። አሁን እንዴት ብዬ ነው የምጽፈው? እስክሪብቶ የለ ጨልሟል። እስክሪብቶ ላድርግ። ስልክሽ ላይ እኮ መጻፋችሁ ነው። እንዴት አድርጌ ነው ስልኬን የምጽፈው? ላይቭ ላይ እኮ ነው ያለሁት። በዛኛው ስልክ ደግሞ ቻርጅ ላይ ያለው አንዱ ስልክ ቻርጅ ላይ ስክሪን አድርጊና ዴሊት አድርጊው። ይሄን ነገር ስክሪንሻት አድርጊው። ስክሪንሻት አድርገሽ ደልችው። ሳምበዲ እኮ ይሄንን ቴክ ያደርጋል ነበሩን ጋይስ። ዝም ብላ ነው እኮ በእናትሽ። በውስጥ ጻፍ ያለ እምቢ ያለ ስክሪንሾት ራሱ ስልኬ በውስጥ ጻፍ። እሺ ድሌት አድርጊው። ጥሩ እኮ አይደለም እንደዚህ ስልክ እንትን ማድረግ እኮ ድሌት አድርጊ። በቃ እምቢ ያለ እንደዚህ አይጻፉ ማሬ። እኔ ማድረግ አልችልም። ስክሪንሾት እምቢ ያለኝ ማሬ። እስኪ እምቢ ያለ አልኩት እኮ በውስጥ ጻፉ። ልክ እንደ ልጁም እኮ በውስጥ ነው የሰጠኝ። አልገባም ብሎ ግስት ላይ ኔትወርክ አስቸግሮኝ አልገባሁት። የለም ኮሜንት ሲጻፍበት ይሄዳል። ችግር የለም። ስሙኛ አንድ ሰው ስክሪንሻት ያርግና ይላክላት ለሳራ። እስኪ ያው እንደዛ አርጉስ ፈቲ አርጊ። ፖስት ልክልሻለሁ። ሌላ አድርግና ላክላት ነው። እና የጌሙ ጉዳይ በጣም አናዷቸዋልና አሚርን ስልኩን ተቀብለዋለች። ገስት ላይ ና ስትለው ኔትወርክ እሻላለ ምናምን ብሎ አውቆ ላሻለ ማለት ነው። ምንን ሊያደርጉ እንዳሰቡ እንጃ። ሰው እየሰባሰቡ ግሩፕ ላይ እያስገቡ ነው። እንግዲህ አንዴ ተሸንፋችኋል፣ ምንም ማድረግ አይቻልም። አይዟችሁ አትቃጠሉ ደግሞ ማለት ነው። እና ሩታን የዘቀዘቅሻት ልጅ ደግሞ ብትዘቀዝቂያት ምንም አታመጭም። ምንም አንቺ ክብርሽን አጣሽ እንጂ እሷ ክብሯን አንድም አይቀንስባትም አንድም። እና እንግዲህ ሊሊ ሄርሜላን ጠይቀሻታል ወይ ደህና ናት ወይ እያሏት ነበረ። እና እሷም ደግሞ ያው ደህና ናት ጠይቂያት ነበረ ምናምን ብላለች ማለት ነው። ምን ትሆናለች? ምን ሆነች? በጌሙ ስለተሸነፈች ራሷን ታጠፋለች ብላችሁ ነው? ኦኬ። እና ብትሳደቡ ብትንጫጩ ምንም አታመጡም። ሲቀጥል ደግሞ ተረጋጉ ማለት ነው። በቃ አንዴ ተሸንፋችኋል፣ ሽንፈትን መቀበል ነው። ሌላ ምን አለው? ቃል የገባችሁ በሙሉ ቃላችሁ መፈጸም ነበረባችሁ። አሁን ከተሸነፈች ወዲያ ብትመጡ ሚዲያ ላይ ሄርሜላ ብትሉ ምን ትርጉም አለው? በውድቀቷ ጊዜ ከጎኑ ያልሆናችሁትን። ለማንኛውም ጋይስ ሰብ ላይክ አድርጉ። በቀጣይ ቪዲዮ እንገናኝ።